አሁን ለመዝረፍ ሲፈልጉ ከዛ በኋላ በቃ 100 ሺህ ብር እሺ እንክፈላችሁ በአንዳንድ ቀን ላይ ሲሉኝ እኔ አልሰራም አልኳቸው። በቃ 100 ሺህ ብር ከሆነ እኔ እሰራለሁ ብሎ ልደት ተቀበላቸው። ልደት ዛሬ ይገባል ላይ ለዛ ብለው እኔ አልገባም። ይሄ ልመና ስንት ብር አይባልማ። አሁን ሰሞኑ ምን ሰማው እንዴት ነው ምናምን ልክ ናችሁ። እንኳን እናንተ እኛም በጣም ነው የደነገጥነው። ሰው በቲክቶክ ገብቶ ላይቭ ላይ ገብቶ ላይ የሚያስተባብርበት ከቤተ ክርስቲያን ይሄን አክል ፐርሰንት መጠየቁ በጣም ነው የገረመኝ። ከቅርብ ጊዜ ወዲህ በየቤተ እምነቱ ስር በመወሸቅ ከእምነቱ በተጻራሪ መንገድ በሃይማኖት ስም ምዕመናንን የሚዘርፉ ለግል ጥቅማቸው ሩቅ የሚጓዙ ከሃይማኖት ስርዓትና ቀኖና ባፈነገጠ መልኩ ኪሳቸውን የሚደልቡ በየእምነት ተቋማት ውስጥ እያየናቸው እንገኛለን። እንዲህ አይነቱ ተግባር የሚካሄደው ተለይቶ በአንድ እምነት ተቋም ውስጥ ብቻ ሳይሆን ሃይማኖትን የማይወክሉ ለመንጋው ርህራሄ የሌላቸው የሚታያቸው ገንዘብና ገንዘብ ብቻ የሆኑ ግለሰቦች እዚህም እዚያም ቤተ እምነት ውስጥ ይታያሉ። አሁን ደግሞ ተራው የቲክቶከሮቹና የአርቲስቶቹ ሆኗል። ያሳዝናል። መቼም ይህ ቲክቶክ የሚባል መተግበሪያ ከመጣ ወዲህ የማንሰማው ጉድ የለም። እነዚህ በቤተ ክርስቲያን ስም ሆዳቸውን የሚሞሉ ቲክቶክ ከፍተው ስናያቸው ከሚነግሩን በተቃራኒ የገንዘብ ፍቅር ከሚደሰኩሩት የበለጠባቸው የመስቀሉ ስር ቁማርተኞች ናቸው። ይህ ከሰሞኑ የወጣው የወጪ ዝርዝር የበርካታ ምዕመናንን ልብ ያሳዘነ እንዲሁም ያስቆጣ ሆኗል። ህንጻ ቤተ ክርስቲያን ለመስራት ገቢ እንዲያሰባስቡ የተጠየቁ አርቲስቶችና ቲክቶከሮች ለራሳቸው ገቢ ሰብስበው ሄደዋል። በዚህ ወጪ ዝርዝር ላይ በግልጽ ስለነዚህ የእናት ጡት ነካሾች ያበል ሱሰኛ ስለሆኑ ግለሰቦች ስም ዝርዝር ይፋ ባይደረግም ማን እንደሆኑ የደረሰን መረጃ ስላለን እናደርሳችኋለን። እስከ መጨረሻው በመቆየት እነዚህን ጨምሮ በርካታ መረጃዎችን ያድምጡ። ከዚህ በላይ በእነዚህ አጭበርባሪ ወንበዴዎች ምዕመኑ መሸወድ ስለሌለበት ይህ ቪዲዮ በርካቶች ጋር ደርሶ እንዲያነቃቸው ቪዲዮን ላይክ እና ሼር አድርጎ በመጀመር አብረውን ይቁሙ እያልን በቀጥታ ወደ ዝርዝሩ እናልፋለን። ነገሩ እንዲህ ነው። ጉዳዩ የተፈጸመው ሐዋሳ ነው። ደብረ ቅዱስ ሚናስ ቤተክርስቲያን ነው። ፕሮግራም አዘጋጁ ደብሩ ነው። ፕሮግራም አስተባባሪው ራማ ሚዲያ ነው። ተባባሪዎቹ ቲክቶከሮች እና አርቲስቶች ናቸው። ፕሮግራም መሪው የግቢ ገብርኤል መምህሩ አንተነ የሚባሉ ናቸው። ፕሮግራሙ የተካሄደው ከዳር 12 እስከ 26 ነው። እንግዲህ በእነዚህ 15 ቀናት ውስጥ የተከሰተውን እንመልከት። ተራ ቁጥር 1 ላይ ለቲክቶከሮች፣ ለዩቲዩበሮች፣ ለመርሃ ግብር መሪ የ3 ቀን አበል 2.1 ሚሊዮን ወጥቶበታል። ይሄ ማለት እንግዲህ የአንድ ቲክቶከር በልዩ ክፍያ አበሉ በአንድ ቀን 100 ሺህ ብር ማለት ነው። አጠቃላይ ለ3 ቀናት ለተጠቀሙበት ቅድመ ክፍያ አበል ደግሞ የወጣው 2 ሚሊዮን 200 ሺህ ብር ማለት ነው። ምን ይሄ ብቻ! ለአርቲስቶች የ3 ቀን አበል አንድ ላይ 180 ሺህ ብር። ይሄ ማለት በአንድ ቀን 50 ሺህ ብር ማለት ነው። እንዲህ እያለ ይቀጥላል። ተራ ቁጥር 9 ላይ ለመስተንግዶ ለምግብ የወጣው ወጪ ከግማሽ ሚሊዮን ብር በላይ ነው። ይህ እንዳይገርማችሁ ለሞተረኛ ለአጃቢ አበሉላ ወጥቷል። እንግዲህ ለቲክቶከሮች ለአርቲስቶች ነው እንግዲህ የሞተር አቀባበል የሚደረግላቸው። ይህ ለአንድ ጳጳስ የተደረገ አቀባበል አይደለም፣ ለተራ ቲክቶከር እና ለዘራፊ አርቲስቶች ሲሆን ነው። ያሳዝናል። በጠቅላላ ለነዚህ ቲክቶከሮችና ለአርቲስቶች የወጣው ወጪ ከ4 ሚሊዮን 500 ሺህ ብር በላይ ነው። እንግዲህ ለአንድ ስልኩን ደቅኖ ላይቭ ላይ ለሚሰርቅ አጭበርባሪ ቲክቶከር በቀን 100 ሺህ ብር እየተከፈለው ማለት ነው። የሚገርመው ለነዚህ አርቲስቶችና ለነዚህ ቲክቶከሮች የወጣው ወጪ ሳይሆን እነዚህ አርቲስቶችና ቲክቶከሮች ለመጡበት ዓላማ በተቃራኒ መቆማቸው ነው። በዚህ ፕሮጀክት ቀጥታ ስርጭቱ ከጀመረበት ከህዳር 12 እስከ ህዳር 26 ዓ.ም በ15 ቀናት ውስጥ የገባው ገቢ ደግሞ ከወጣው ወጪ በእጅጉ ያነሰ ነው። የገባው ገቢ 2.3 ሚሊዮን አካባቢ ሲሆን የወጣው ደግሞ 4.5 ሚሊዮን ነው። በመሃላቸው እንግዲህ ከ2 ሚሊዮን ብር በላይ ልዩነት አለ ማለት ነው። በአንድ ቀን ምንም ላልሰራ ቲክቶከር ከ100 ሺህ ብር በላይ የሚከፈልበት የጉድ ሀገር። እንግዲህ ይህን ቀጥታ ስርጭት እየመሩ የነበሩት እነማን እንደሆኑ በግልጽ የታዩ ቲክቶከሮችና አርቲስቶች ነበሩ። ነገር ግን ከደብሩ ሆነ ከነዚህ ቀጥታ ስርጭቱን ከመሩ አካላት አንዳቸውም ወጥተው ያሉት ነገር የለም። ነገሩ ውሸት ከሆነም ማስረጃ በማቅረብ ያስተባበለ ግለሰብም የለም። እውነትም እንደተባለው በዚህ ንግድ ውስጥ ተሳትፈው ከሆነም እንግዲህ ምዕመኑንና ቤተክርስቲያንን ይቅርታ ጠይቀው ከሁሉም በላይ ያሳዘኑት ፈጣሪ ነውና ንስሐ ገብተው ነገሩን ግልጽ ማድረግ ነበረባቸው። ነገር ግን ይህን ዝግጅት እስካሰናዳንበት ሰዓት ድረስ ይህን ያደረገ ማንም የለም። ያሳዝናል። ቤተክርስቲያን በዚህ ልክ የማንም መጫወቻ ስትሆን እንደማየት የሚያስከፋ ነገር ምን አለ? ይህ ቲክቶክ የሚባል መተግበሪያ ከመጣ ወዲህ ምን ያልተበረዘብን ነገር አለ? የነጮቹን ባህል እንደወረደ በማምጣት በፋሽን ስም ምን እያደረጉ እንደነበረ በቅርቡ ያየነው ጉዳይ ነው። አሁን ደግሞ ሃይባይ ያጣው የነዚህ የቲክቶከሮች ጉዳይ በተለይ የኦርቶዶክስ እምነት ተከታዮችን አስቆጥቷል። ውድ የቻናላችን ቤተሰቦች እንደምታውቁት እኛ እንደ ቻናል በአገራችን ውስጥ የሚስተዋሉትን ባህላችንን፣ ሃይማኖታችንን የሚበርዙ ዘመን አመጣሽ ነገሮችን በመቃወም እንዲሁም
ሌሎችም ከመሰል ድርጊቶች እንዲማሩና እንዲነቁ አስቀድመን እንደምንሰራ እናንተ ውድ ቤተሰቦቻችን ምስክሮቻችን ናችሁ። በተለይ የፕሮቴስታንት እምነት አባት ከግብረ ሰዶማውያን ጋር የነበራቸውን አላስፈላጊ ግንኙነት በተያያዘ መረጃውን ስናወጣ በርካቶች የፕሮቴስታንት ጠል ቢያደርጉንም የኋላ የተቹን በደንብ ሲገባቸው አብረውን ቆመዋል። ይህ ማለት እኛ የማንንም ሃይማኖት አንጠላም፣ የማንንም ደግሞ በተለየ መንገድ አንደግፍም። ነገር ግን በየእምነቱ ውስጥ የሚታዩ ዘመን አመጣሽ ልምምዶችን ነቅሰን በማውጣት በሐሳብ እንሞግታለን። ይህን የምናስረዳው ዘውትር ለሚከታተሉን ቤተሰቦቻችን ሳይሆን ምናልባት ዛሬ ለሚከታተሉን አእምሮ ውስጥ መጥፎ አስተሳሰብ እንዳያደርባቸው በማሰብ ነው። ወደ ሐሳባችን ስንመለስ በዚህ የውሎ አበል ነጋዴዎች መካከል በቅርቡ እምነታቸውን ከፕሮቴስታንት ወደ ኦርቶዶክስ የቀየሩ ደምሮ የተባሉ እንዲሁም ተመስገን የተባሉ ቲክቶከሮችም ይገኙበታል። ታዲያ እነዚህ ሰዎች ከምኔው እዚህ ጋር ደረሱ ብሎ የሚጠይቅ ሰው የለም። የቤተ ክርስቲያን ስርዓት ዶግማውን አባቶች እግር ስር ተቀምጠው በሚማሩበት ሰዓት መድረክ ተሰጥቷቸው አስተማሪ ሆነዋል። ተዉ የሚላቸው የለም። ያሳዝናል። ምንም ለቤተ ክርስቲያን ሳይሰሩ ሳይደክሙ 100,000 የኢትዮጵያ ብር የቀን አበል ሲበዘብዙ ተዉ እረፉ፣ ይህ ነውር ነው የሚላቸው የለም። በዚህ መሃል ተመስገን የተባለው በቅርቡ ከፕሮቴስታንት ወደ ኦርቶዶክስ የመጣው በዚሁ በገቢ ማሰባሰቢያ ላይ የነበረ ግለሰብ የሚለውን አድምጡ። ሳየው ፌክ ነው፣ ውሸት ነው። ብሩ ሞልቷል። ያኔ ገና በቪዲዮ ነው ብሩ የሞላላቸው። ስለዚህ ቤተክርስቲያን ብር ሊሰባሰብ ሆኖ ሳለ ያ ብር ግን ኦልሬዲ አስቀድሞ ሞልቷል። ነገር ግን ብሩን ሞልቶ ቢሆን ግን ብር ማሰባሰብ ፈልገዋል። እንግዲህ እንዳደመጣችሁት ነው። ከዚህ በላይ ወንብድና፣ ከዚህ በላይ ዝርፊያ ከየት ይመጣል? ገቢ ለማሰባሰብ ተፈልጎ የተፈለገው የገንዘብ መጠን ሞልቶ ሳለ እነዚህ አበል ያሰከራቸው የአበል ሰካራሞችና ግብረ አበሮቻቸው ለምዕመናን የማይራሩ በቀን 100,000 እየተከፈላቸው ምስኪን ምዕመኑን ለመዝረፍ ከነግብረ አበሮቻቸው ይስማማሉ። ከነዚህ መሃል ልደተ እንዳለበት የገዛ የአበል ጓደኛው ተናግሯል። እነዚህ ሰዎች አበል አስክሯቸዋል። የሚታያቸው አንድና አንድ ይሄ ብቻ ነው። ስንት ለቤተ ክርስቲያን ስንት ዋጋ የከፈሉ አባቶች ዘመኖቻቸው አይተውት የማያውቁትን ገንዘብ በቀናት ውስጥ ይቸበችባሉ። ዲጂታል ምጽዋት አዲሱ የቤተ ክርስቲያን ፈተና ነው። ቤተ ክርስቲያን በውስጣዊና ውጫዊ ፈተናዎች እና ውስብስብ ሴራዎች ተተብትባ በምትገኝበት በዚህ ዘመን የዲጂታል ልመና መበራከት ሌላ አዲስና አሳሳቢ ፈተና ሆኖ ብቅ ብሏል። ይህን እንግዲህ ያሉት በዚህ ጉዳይ ሁሉም ዝምታን በመረጠበት ሰዓት የደቡብ አፍሪካ ሀገረ ስብከት ስራ አስኪያጅ የሆኑት መሪጌታ ብርሃኑ ተክለያሬድ በዚህ ጉዳይ የተሰማቸውን የገለጹበት ሐሳብ ነው። ከአንዳንድ ብፁዓን አበው እስከ ሰበካ ጉባኤ አባላት ድረስ የኑና ለምኑልኝ የሚል ረጅም ሰልፍ ይዘው ጥበቃ ላይ መሆናቸውንና የወረፋውን ርዝመት አንድ ወዳጄ ሲያሳየኝ ጉዳዩ አሳሳቢ መሆኑን ተረድቻለሁ። ከኮሜዲያን፣ ከጌመር፣ ከአርቲስት፣ ከሞዴል እና ከዘማሪ እንዲሁም ከዘፋኝ የተውጣጣ ዛሬ እነገሌ የሚቀጥለው ደግሞ እነገሌ በሚል መርሃ ግብር ልመናው መጦፉ የቤተ ክርስቲያኒቱን መንፈሳዊ ወዝ እየሸረሸረ ነው ሲሉ መሪጌታ ብርሃኑ ሐሳባቸውን ይቀጥላሉ። ጥቂት በጎ ሐሳብ ያላቸው ወንድሞች የሚያደርጉት ድጋፍ የሚመሰገን ቢሆንም ይህ አሰራር ቤተ ክርስቲያኒቱን ወደ ዘመናዊ የሙዳየ ምጽአት ተቋምነት ሊለውጣትና በዲጂታል መልክ የሚፈጸመውን ምዝበራ ሊያፋፍመው እንደሚችል መታሰብ አለበት። ይህ አደጋ ከመድረሱ በፊት አስቸኳይ መፍትሄ መበጀት አለበት። መሪጌታ ብርሃኑ ሲቀጥሉም በእኔ እምነት ቤተ ክርስቲያንን ከመንፈሳዊ ኪሳራ ለመታደግ የሚከተሉት የማስተካከያ እርምጃዎች በጊዜ ሊወሰዱ ይገባል ባይነኝ ይላሉ። ይህ መንፈሳዊና ተቋማዊ ችግር በአፋጣኝ ካልተፈታ ቤተ ክርስቲያን የዘመኑን ፈተና ተቋቁማ ወደፊት ለመራመድ አስቸጋሪ የሚሆን ይመስለኛል በማለት ያላቸውን ስጋት በመግለጽ የደቡብ አፍሪካ ሀገረ ስብከት ስራ አስኪያጅ መሪጌታ ብርሃኑ ተክለያሬድ ሐሳባቸውን ቋጭተዋል። እንግዲህ ቲክቶክ ይዞብን በመጣብን ጣጣ የነበሩን መልካም እሴቶቻችንን ከማጣታችን በፊት አንዳች የቁጥጥር ስርዓት ካልተዘረጋለት ማንም እየመጣ የሚፈነጭበት ይሆናል። በመጨረሻም እነዚህ የአበል ሱሰኞችና ሌሎች ሰዎች ከቤተ ክርስቲያን አውደ ምሕረት ይጥፉ ሳይሆን ሐሳባችን እውነትም እንደተባለው እዚህ ነገር ውስጥ ካሉበት በንስሐ ተመልሰው በመልካም ስራ ውስጥ እንዲገቡ ነው የዛሬው ቪዲዮአችን ሐሳብ። ሌሎች በድፍረት እዚህ ነገር ውስጥ ያሉ ወንድሞቻችን ፈጣሪ ልቦና ይስጣቸው እያለን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።